ያለ ነው የምናገለግለው። ልክ ነው። ተንቢ እግዚአብሔር በቃ እንዴ ማለት እንደዚህ ነው። እሺ እግዚአብሔር እንትና እንኳን የሚጫወትበት ነው። አየ ስፒሪት ስማ ይሄ ቀንበር በጣም አለ። በጣም ቀንበር ባንተ ላይ እየተሰራ ነው። ቀንበር ያለው በቤተክርስቲያን ላይ በቤተክርስቲያን ላይ ብዙ ሰልፍ አሉ። ብዙ ሰልፍ አለ አይደል? ቤተክርስቲያን ላይ ሻካ ማገላሽ ለማጀንተኔ የኔ በጣም ተጽዕኖ ያለበት አካባቢ ላይ ነው ያለው። ፋማ ካም ታክላ ማለበለ በደጋን ተክራ ማለበዲያስ አሁን ይሄ ቀንበር ተመቷል አለኝ የጌታ መንፈስ። አሜን 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 አሜን። በቤተሰብ ላይ የሚነሳን ሰልፍ ያለው በቤተሰብ ላይ አንድ ሰልፍ ያለው በጣም ያስቸገረ በጣም የቅርብ የምትለው ሰው አንተን የሚያውቀው ሰው በአንተ ላይ ሰልፍ ሲሰራ ያለው የጌታ መንፈስ ቀንበሩን ሰብር ያለው አለ። ሻካ ማጋን ተክራ ማለበዲጋን ተክራ ማለበ አሜን አሜን አሜን። የማቆም የእነዚህም ጋር መጫወቻዎች ናቸው። በጣም ጭራሽ አስረሱም ያለ አስረሱማ እቺ ጭስ ተደብቃ ታገለግላለች። ንግግሯ ጀማሪ ነበረች እኮ ነበርኩኝ ትላለሽ እንግዲህ አሬ እቺ ጭስ እኮ ጸጉሯን ፈርዛ አበጥሮ የመጣ ሁሉ ዝም ብለው በቃ የቅድሙ ኮሜንት ቅድሙ ልጅቷ የጻፈችው ኮሜንት አሁን እዚህ ልጅ ላይ ተግባራዊ ይሆናል። እኔ ብቻ ነኝ ጴንጤ ፋራ የሚመስለኝ አለችው። ለዚህ ልጅ ይሰራል። አሁን ለዚህኛው ልጅ አስረስም ላይ ያዘበት ልጅ ባይዘወይ ሆነችክም እንደዚህ እንትን ብለዋል። የማያውቁት ማንም ሰው መጥቶ እንደዚህ ቢላቸው ይቀበሉታል። ምክንያቱ አየህ መጀመሪያ አግነስ ኦዝመን ስትጀምርም እንደዚህ ነበረ። በቃ ማንም ሰው የማያውቀው መስሏት በቃ ቻይንኛ ነው አለች። ሲጠራ ቻይኖች ተጠርቶ ሲያነቡ የዶሮዎች እንጂ የቻይኖች አይደለም ማለት እንደውም ከዚህ ዓለም አይደለም አለች። እንደውም ከዚህ ዓለም አይደለም እና ተርጉሙ ሲባሉ ከዚህ ዓለም አይደለም እንደሚሉት እና መጫወቻ አትሆኑ ፕሊስ። አዎ እኔ አሁን የምር እኔ እንትን ስፒሪቱም ከባድ ነው፣ ግን ጌታን ስፒሪቱ ከባድ ነው። አሁን በጣም እኔ ማዝንላቸው ይዋዴ ለምን እንደሆነ ታውቃለህ? በቃ እንደዚህ ዘለው ምን ብለው በቃ በትምህርት ተሸውደው በእንደዚህ አይነት ስፒሪት ፕሮሰስ ተደርገው ያው እንግዲህ አለ አይደል ከጌታ ጋር ኖርናል፣ ጌታን አገልግለናል፣ ጌታን አውቀናል በሚል በመሸወድ ስፒሪቱ ስለሆነ ፋይናሊ ግን ያሳዝናል። ብቻ እኔ እግዚአብሔር ይድረስላቸው። ግን አንዳንዴ ልባችንን ካልከፈትንም እንደዚህ አይነት በቃ የጅል ስራ በቃ አባ ገብረ ኪዳን ጅል የሚለውን ቃል ሲጠቀሙ በጣም ደስ ቢለኝ አባባላቸው ረገጥ አድርገው ነውና በዚህ ደረጃ ልባችንን ክፍት ካላረገን እንደዚህ የሰይጣን መጫወቻ ከሆነ እግዚአብሔርም አይረዳንም። እውነት ለማውራት እግዚአብሔርም አይረዳንም። ልባችንን መክፈት ያስፈልጋል። ይሄን ሁሉ የምናደርገው መጽሐፍ ቅዱስ ከታሪክ አንጻር ከመናንጻር የምንነግራችሁ ለምንድን ነው? እኔ የሚገቡት ሰዎች ግን ጤነኛ ናቸው? የምንነግራችሁ ለምንድን ነው ከተባለ አትሊስት እንድትነቁ በሆነ የሚነቁ ሰዎች ስላሉ ነው። ደግሞ ከዚህ በፊት የነቁ ሰዎችም አሉ፣ የሚነቁ ሰዎችም ስላሉ ኦኬ። እኛ እዚህ መሳቃችን ምናምን በብሽቅ እንትን አትመልከቱት። ግን ምንድነው ፎከስ ማድረግ ያለባችሁ ዋናው ነገር ላይ ነው። ይሄ ልምምድ ጴንጤቆስታሎች ዘንድ ያለው ልምምድ አጋንንታዊ ልምምድ፣ ስፒሪቱ ራሱ የእግዚአብሔር መንፈስ አይደለም። ይሄን ማወቅ አለባችሁ። እሺ ዮኒ አሁን ዲስኮኔክት ነው ማድረግ የምትወጣ ከሆነ ገብተህ ማይክን ኦን አድርግ። ሰላም በለ። ሰላም ነው ጋዲ ለሌሎችም ሰላም ይያል። እግዚአብሔር ይመስገን። ኬስ ቤተ እምነት ነው? እኔ ፕሮቴስታንት ከምን ወንጌል ሙሉ ወንጌል። ስለዚህ ጴንጤቆስታል ነው ማለት ነው። አሁን ከቅድም ጀምሮ ነው መጽሐፍ ቅዱስ ሳልገባም ስንሰማቸው የነበሩ ልሳኖች ትክክለኛ ልሳኖች ናቸው ብለን የምታምነው? ያንዳንዱ ስላልሰማው ያው መጨረሻ ላይ እየቀለደ ያለው ነበር የሰማሁት።
እሱን ጥቅሽ መጽሐፍ ቅዱስ ላይ ያለው ልሳን የሚታወቅ ነው የማይታወቅ? የሚታወቅ ነው የማይታወቅ ቋንቋ ነው? ለምንድን ነው እያወራችሁ የምትወጡት? ቆይ እኔ እኮ የማይገባኝ ነገር ወይስ ከጀርባ የሚያማክራችሁ ሰው ከጀርባ ነው ያለው? ምን ያልክ ጋዲ? እስኪ 1200 ሰው ቁጭ ብሎ እየተከታተለ እያወራ 10 ያትውጣ። ኦኬ መጽሐፍ ቅዱስ ላይ ያለው ልሳን ሐዋርያት የተሰጣቸው የልሳን ስጦታ ዓለም ላይ የሚታወቅ ላንጉዌጅ ነው ወይስ አሁን በጴንጤ ቆስጣሉ ዘንድ ያለው ግሎሶላ የሚባለው ነው? ልሳን መጀመሪያ መጽሐፍ ቅዱሳዊ መሆኑን ታምናለህ? ኦፍኮርስ ልሳን መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ ያለው ልሳን ግን የሚታወቅ ቋንቋ ነው ነው ጥያቄው። የሚታወቅም አይታወቅም አለ። እሺ የማይታወቀውን እስኪ ንገረኝ። መጽሐፍ ቅዱስ ላይ የማይታወቅ ልሳን አለ? የማይታወቅ ስትል በዚያ ላይ የማይታወቅ ማለት ነው አይደል? ላስወጣው ነው በቃ። ይህ ልጅ ምን አይነት ልጅ ነው? እግዚአብሔር ምን ሆነ ነው? እያነበብኩ ነው። መጽሐፍ ቅዱስ ታነብ ነው የወጣሁት። አባይ አታውቁም እንዴ? ጴንጤዎች ባይዘው ጴንጤዎች የመጽሐፍ ቅዱስ እውቀት ራሱ ያላችሁ ይቅርታ አድርጉልኝና እኔ አሁን ምንም ቼክ ሳላደርግ ነው ላይክ ስለ ልሳን የሚናገሩ ክፍሎችን እነግራለሁ። አንተ አገልጋይ ነህ፣ በደንብ ታውቃለህ። ስለዛ ከአንተ ልማር ነው የመጣሁት። አወራለሁ። ቼክ ማድረግ ደግሞ መጽሐፍ ቅዱስ ኃጢአት አይመስለኝም። ኃጢአት ነው አላልኩም። ዲስኮኔክት አታድርግ። ዲስኮኔክት እየሰማሁ ነው። መጽሐፍ ቅዱስ ላወጣ ነው እየወጣሁ ያለሁት። ስለ ልሳን ልታወራ ገብተህ ስለ ልሳን የሚያወራውን ጥቅስ ሳትይዝ ትገባለህ እንዴ? ምን ልታወራ ገባህ ታዲያ? ቀጥል እስኪ ዋዴ። እኔ ደከመኝ። አታወራው እናት ስለ ልሳን ልታወራ ገብተህ ግን ጥቅሱን ቼክ አድርገው አልመጣም። ቼክ ላደረገው ነው የምወጣው አትበል። ቼክ ካልተዘጋጀ ሌላ ጊዜ ተዘጋጅተህ ትመጣለህ። ላስተምር አይደለም። እናንተ ተዘጋጅታችሁ ነው የገባችሁት። ምን ልታደርግ ነው የገባው? እሺ እናንተንም ጥያቄ እየቀለዳችሁ ነው። ያው እኔ ደግሞ ቤተ እምነቴ ነው። ስለዚህ ልታደርግ ነው የገባኸው። ልጠይቃችሁ ነው። ጥያቄ ያላችሁ ግቡ ብለናል እኛ። ምንና ምንድን ነው? እሺ ልሳን የምትቀበሉና መጽሐፍ ቅዱሳዊ ነው የምትሉ ግቡ ነበረ እኮ። እኔ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ስለዛ ገባሁ። ከየት አመጣው? እሺ የማይታወቅ ልሳን የሚለው ከየት አገኙ? እስቲ ከመጽሐፍ ቅዱስ ያንን ላነብልን የገባሁት። ጥቀሰው። እኔ አነብልሃለሁ። አታንብበው። ጥቅሱን ንገረኝ፣ እኔ አነብልሃለሁ እኮ። እነግርሃለሁ ታዲያ እኮ አታስፈራራኝ። እነግርሃለሁ እያልክ አታስፈራራኝ። ንገረኝ እንጂ። እሺ ልትወጣ ነው? እሺ ይሁን። አገኘው እያለመጥክ ነው እንዴ? በል እያዛገልቶ ንገርሃ ይለኛል እንዴ? ምን አይነት ነው? ጥቅስ ራሱ ሳያውቁ ነው እንደሚገቡት። ስለ ልሳን የሚናገሩ እኮ የተወሰነ ቦታ ነው መጽሐፍ ቅዱስ ላይ ራሱ። አንደኛ ቆሮንቶስ ምዕራፍ 14ን ለመውጣት ሁሉ 10 ወጣ ገባ ሲል ያሳዝናል። ሮቢን ተቀበላት ወር ተቀበላ። ሰላም እንዴት ናችሁ? ሮቢ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ናችሁ? የት ቤተ እምነት ነሽ? እኔ ፕሮቴስታንት ነኝ፣ ሙሉ ወንጌል። ኦኬ። ከቅድም ጀምሮ ስንሰማው የነበረው ልሳን ነበረና እሱ ልሳን መጽሐፍ ቅዱሳዊ ነው ብለሽ ታምኛለሽ? አዎ አምናለሁ። እሺ አንቺ ልሳን መናገር ትችያለሽ? አዎ እናገራለሁ። አይ ዝም ብዬማ አልናገርም። ጸሎት ላይ ስትሆን ነው እንጂ ዝም ብሎ እኮ አይነገርም። አንደኛ ኢዮብ ቅድም ያለው እውነቱ በመንፈስ ስትሆን ነው እንደዚህ ነገር የምትረዳው እንጂ ዝም ብለህ በስጋና በደም አይደለም። ስትጸልይ አንዴ ስሚኝ። የሐዋርያት ሥራ ምዕራፍ 2 ላይ ያሉ ሰዎች ሁላችንም በገዛ ላይክ የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን፣ በገዛ ቋንቋችን እንዴት ይናገራሉ ያሉት በመንፈስ ሆነው ነው።
በመንፈስ ሆኖ ነው። እሺ እዚህ ጋር ልንገራ አንደኛ ቆሮንቶስ 14 ላይ ላንብብ። እንሄዳለን ወደ አንደኛ ቆሮንቶስ 14 እንሄዳለን። የሐዋርያት ሥራ ምዕራፍ 2 ላይ እንደዛ ያሉት ሰዎች ከተለያየ ቦታ የተሰበሰቡ ሰዎች በመንፈስ ሆነው ነው የሚለውን ጥቅስ ነገር ጥቅሱ መንፈስ ቅዱስ ሲወርድባቸው አይደል እንዴ የተናገሩት? ሳይወርድባቸው ነው የተናገሩት። አዳማጮቹን ያልኩስ አዳማጮቹ የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን ያሉት ሰዎች በመንፈስ ሆነው ነው እንደዛ ያሉት። እነሱ አይደለም እነዛ ሲጸልይ የነበሩ ለመረዳት ለምሳሌ አሁን በአንቺ እምነት እኔም ሆንኩ ዮሐዴ እዚህ ገስት ላይ ያሉ ኦርቶዶክሳውያን ድነናል ብለሽ አታምኚ። ስለዚህ እኛም ማናምን ሰዎች ነን፣ ያልዳነን ሰዎች ስለሆንን ግዴታ እኛ በመንፈስ መሆን አይጠበቅብንም። አንቺ በመንፈስ ሆነሽ መናገር ትችያለሽ ነው የኔ ጥያቄ፣ የኔ ሐሳብ እኮ ነው። ግን እዚህ ጋር ደግሞ ማንበብ አለብህ። አንደኛ ቆሮንቶስ 14 ላይ እንደዚህ ይላል። አንዴ ስማኝ። እኔ ከራሴ አይደለም የምነግርህ ከእግዚአብሔር ቃል ላይ የነበብኩ ነው የምነግርህና አንዴ ስማኝ። እንዲህ ይላል፣ ፍቅርን ተከተሉ፣ መንፈሳዊ ስጦታዎችንም በተለይ ትንቢትን የመናገር ስጦታ በብርቱ ፈልጉ። በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለምና ምስጢር የሆነውን በመንፈስ ስለሚናገር የምረዳው የለም ይላል። አየህ እዚህ ጋር ምንድን ነው የምለው? በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለምና ምስጢር የሆነውን በመንፈስ ስለሚናገር የምረዳው የለም ይላል። እዚህ ጋር ስታየው አሁን ይህንን ትከራከራለህ፣ ትክደዋለህ። ለምን እንደዚህ ተብሎ እዚህ ላይ ተጻፈ ብለህ ከእግዚአብሔር ጋር ትከራከራለህ? አብራራልሻለሁ። ሲጀመር የጳውሎስን አውድም ስላልተረዳሽ ችግር የለውም። የትኛውን መጽሐፍ ቅዱስ የትኛው ህትመት ነው? ህትመቱ የትኛው ማለት ስታነቢ ልክ አይደለም። ኦርደሩ ቃላቱ የተቀመጡበት መንገድ አሁን አንተ ያነበብሽው ልክ ስላልሆነ ህትመቱ የትኛው ነው? አዲስ ትርጉም ላይ ነው እያነበብኩልህ ያለሁት። አዲስ መደበኛ መጽሐፍ አዲስ ትርጉም ማለት ነው። ቃሉ አዲስ መደበኛ ትርጉም ነው። ቃሉ የሚለው በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል ይላል። ስለዚህ ልሳን የምናገር ከእግዚአብሔር ጋር ነው የምናገረው እንጂ ከሰው ጋር አይደለም። መንፈሳዊ ምስጢር ስለሆነ ማለት ነው። አሁን እዚህ ጋር እየተናገረ ያለው ጳውሎስ ከምን አንጻር መሰለሽ? የአንደኛ ቆሮንቶስ ምዕራፍ 14ን ከዚህ ጊዜ ብዙ ጊዜ አብራርተነዋል። ሙሉ ሀሳቡን አላነሳውም። ምን እያለ መሰለሽ? በቆሮንቶስ ቤተክርስቲያን ውስጥ ልሳን የመናገር የጸጋ ስጦታ የነበራቸው ሰዎች ነበሩ። ቆሮንቶስ ቤተክርስቲያን ያጋጠማትን ችግር መረዳት ያስፈልጋል። ልሳን የመናገር ልሳን ማለት ዓለም ላይ የሚታወቅ ቋንቋ ነው። ጳውሎስ እዚህ ጋር እያለ ያለ ይህን በምን ታውቂያለሽ? ሮቢ ነው ስምሽ? ይቅርታ ሮቢ። እስከ ቁጥር 10 ሜቢ ከኛ ጋር ከወጣሽ በኋላ እስከ ቁጥር 10 ሄደሽ ማንበብ ትችያለሽ። ቁጥር 10 ላይ የወርድና ጳውሎስ ምን ይላል መሰለሽ? በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ሕዝብ የለም። እንግዲህ የቋንቋውን ፍቺ ባለው ለሚናገረው እንግዳ ሆናለሁ፣ የሚናገረውም ለኔ እንግዳ ይሆናል። ምን አለ ጳውሎስ? በዓለም ምናልባት ልሳን የሚባለው ነገር ቆሮንቶስ ላይ ያለው ራሱ ለቆሮንቶስ ቤተክርስቲያን የተሰጠው ልሳን ራሱ ላንጉዌጅ ነው፣ ዓለም ላይ የሚታወቅ ቋንቋ። ለዛ ነው ጳውሎስ ቁጥር 10 ላይ ምን አለ? ምናልባት በዓለም ምናልባት አለ ቁጥር የሌለው የቋንቋ አይነት ይኖራል። ብዙ ላንጉዌጆች አሉ ዓለም ላይ አለ ጳውሎስ። ቋንቋ የሌለው ህዝብ የለም፣ ላንጉዌጅ የሌለው ህዝብ የለም። ከዛ ቁጥር 11 ላይ ምን አለ? እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። ለምሳሌ የሚናገረውም ለኔ እንግዳ ይሆናል አለ። ለምሳሌ ቁጥር 12 ላይ ምን እያለ መሰለሽ? በልሳን የሚናገረው ለእግዚአብሔር እንጂ ለሰው አይናገርም ብሎ ጳውሎስ እየተናገረ ያለው ምን መሰለሽ? የቆሮንቶስ ቤተክርስቲያን ተርጓሚ በሌለበት አንደኛው ችግር ያጋጠማት እሱ ነበር አይደል? ልሳን የመናገር ስጦታ አላቸው፣ ነገር ግን የሚተረጉም ሰው በሌለበት ዝም ብሎ ልሳን ይናገሩ ነበር አይደል? በጣም ጥሩ። እዚህ ላይ ከተስማማን አሁን እንዲህ እንደማለት ነው። ቆሮንቶስ ቤተክርስቲያን ያጋጠማትን ችግር በደንብ አዳምጪ። ለምሳሌ እኔ ቻይንኛ የምናገር አሁን እዚህ ጋር እንዳለ ብዙዎቻችን ኢትዮጵያውያን ስለሆነ ማለት ቻይንኛ የምናገር ልሳን የጸጋ ስጦታ ተሰጠኝ ነበር። ለምሳሌ እመጣና ተርጓሚ በሌለበት ለምሳሌ ወደ አማርኛ የሚተረጉም ሰው ምናምን ሳይኖር እኔ መጥቼ ዝም ብዬ በቻይንኛ ብናገር ጳውሎስ ምን እያለ መሰለሽ? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም። ለምንድን መሰለሽ? ቻይንኛውን ብናገር የሚረዳኝ ሰው የለም። ቻይንኛውን ብናገር ያን ስጦታ እኮ ከመንፈስ ቅዱስ ነው የተቀበልኩት። ተርጓሚ በሌለበት ግን ቻይንኛውን ዝም ብዬ ብናገር ከእናንተ ውስጥ ማንም አያስተውለው። አንቺ አታስተውይም፣ ዮሐድ አያስተውልም፣
ነው። ግን ደግሞ እዚህ ጋር ማለት ነው በልሳን የምናገር ራሱን ያነጻል እንጂ ይላል። ራሱን ያነጻል ይላል። ትንቢትን የምናገር ግን ቤተክርስቲያንን ያነጻል ይላል። አየህ አልጨረስኩም እኮ እሱን ቁጥር 2 ልጨርስልሽና ከዛ በኋላ ቁጥር 2ን ሳንጨርስ ወደ ታች መውረድ ስለማንችል ቁጥር 2 ላይ ያለውን ሐሳብ እንድትረጁ ስለፈለኩ ነው፣ ለመማማር ፐርፐዝ ማለት ነው። ኦኬ። ስለዚህ እኔ ቻይንኛ ብናገር ማንንም ኦኬ፣ ቻይንኛ ብናገር ተርጓሚ በሌለበት ቦታ ለአንቺም የምናገረው ሁላችሁም የምትሰሙ ሰዎች ለእናንተ ጳውሎስ እንዳለው እንግዳ ነገር ይሆናል። ስለዚህ ጳውሎስ ምን አለ? በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ማለት ተርጓሚ በሌለበት ማለት ነው። ኦኬ። ለምን እግዚአብሔር ቻይንኛ ብናገር ዕብራይስጥኛ ብናገር እግዚአብሔር ነው በባህሪው እግዚአብሔር ስለሆነ በምንም አይነት ቋንቋ እግዚአብሔር ሰውን ይሰማል። በምንም አይነት ግን ዓለም ላይ ባለ ቋንቋ እግዚአብሔር ሰውን ይሰማል። የሚያስተውለው የለምና አለ ጳውሎስ። አይሻ ቻይንኛ ብናገር እግዚአብሔር ይረዳኛል በቻይንኛ በጸልይ ለምሳሌ። እናንተ ግን ማህበሩ ለምሳሌ አይታመን። እንደዛ አይደለም ጋድሳ፣ እንደዛ አይደለም። ይኸውልህ እዚህ ጋር ልሳን ይሄ መንፈስ ቅዱስን ስትቀበል ነው የምትሞላው። አሁን ለምሳሌ አንተ ተጠምቃላ አምነህ ተጠምቃለህ አይደለም? ቆይ አንዴ አዳምጠኝ። አሁን አንተ ስትጠመቅ ምን ተቀበልክ? የጸጋ ስጦታ። እስቲ አሁን ስትጠመቁ በመንፈስ የጸጋን ስጦታ ትቀበላላችሁ፣ በመንፈስ ትሞላላችሁ ይላል። ምን ተቀበልክ? እስቲ ንገረኝ። አንተ ስትጠመቅ የጸጋ ስጦታ ምንድን ነው ታውቂያለሽ? የጸጋ ስጦታ ምንድን ነው? አዎ ትንቢት አለ፣ ልሳን አለ፣ ብዙ አይነት ጸጋ አለ። አንተ ምን ተቀበልክ? እስቲ ንገረኝ ከመንፈስ ቅዱስ። ምን ተቀበልሽ? ለምሳሌ እኮ አልኩሽ። አንተን እየጠየቅኩ እኮ ነው። እንዴ ጥያቄን በጥያቄ መጀመሪያ መልስልኝና እኔ እነግርሃለሁ የራሴ ማስተማር የጸጋ ስጦታ ነው አይደለም? አሁን ለምሳሌ ጌታችን ኢየሱስ ክርስቶስ ሲጠመቅ እርግብ በመንፈስ ቅዱስ በእርግብ መልክ ወርዶበት ማስተማር የጸጋ ስጦታ ነው አይደለም? ማስተማር የጸጋ ስጦታ ነው አይደለም? ነው እሱ ነው። ግን የምታስተምረው ትምህርት ከመጽሐፍ ቅዱስ ጋር እየተከራከርክ የተጻፈውን አይደለም ብለህ እየካድክ እንዴት ነው ከእግዚአብሔር ጸጋ የሚሆነው? ይሄ አሁን እዚህ ጋር ብነስልሽ በቃ ሐሳብን በሐሳብ መሞገስ ስለማትቺ ኦኬ፣ ትልቁ እዚህ ጋር ነው ሮቢ። እኔ አሁን ከአንቺ ጋር የመጫወም የመዳረቅም አቅሙም የለኝም። እውነት ለማውራት ግን እኔ የእውነት በፍቅር ነው እየጠየቅኩ ያለሁት። እኔ ምን ለምን እጫዋለሁ? ኮንክሉዥን ላይ ለምን መጫው አይደለም፣ ንግግሬ ነው፣ ኖርማል ነው። ኮንክሉዥን ላይ ትደርሻለሽ። ኮንክሉዥን ላይ ማለት ምንድነው? ድምዳሜ ላይ የእግዚአብሔርን ቃል እየካድክ ትይኛለሽ። እኔ መጽሐፍ ቅዱስን ጠቅሼ ጳውሎስ እያለ ያለው ይሄንን ነው እያልኩሽ እኮ ያለሁት መጽሐፍ ቅዱስን ጠቅሼ ነው። ኦኬ መጽሐፍ ቅዱስን ጠቅሼ ነው እያልኩሽ ያለሁት። አንደኛ ቆሮንቶስ ምዕራፍ 14 ሙሉን ብታነቢው ጳውሎስ እየተናገረ ያለው ስለ ላንጉዌጅ ነው። ሙሉን ብታነቢው ተርጓሚ በሌለበት አትናገሩ። ተርጓሚ ከሌለ ለነፋስ እንደሚናገር እንደውም እዚህ ቆይ አንዴ ላንብብልሽና ከዛ እኔ እንደውም ፊት ለፊት ጥያቄውን ጠይቅሻለሁ። እሺ ምን ይላል መሰለሽ? ቁጥር 9 ላይ ጳውሎስ እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና። ይሄ ሁሉ ጳውሎስ እየተናገረ ያለው ተርጓሚ በሌለበት ልሳን መናገር ቆሮንቶስ ቤተክርስቲያን ውስጥ የመጣውን ችግር ነው እያለ ያለው። ኦኬ ለዛ ነው በልሳን የሚናገር ለእግዚአብሔር ይናገራል። ኦኬ የሚያስተውለው የለምና የተባለው። እኔ ቻይንኛ ብናገር ምሳሌ ሰጥቼሻለሁ። ቻይንኛ ብናገር ከእናንተ ውስጥ የሚረዳኝ ስለሌለ የሚያስተውሉ ማንም የለም። በመንፈስ ግን ሚስጥር ይናገራል። እኔ አሁን በቻይንኛ ልጸልይ እችላለሁ እኮ እኔ ከእግዚአብሔር ጋር ልነጋገር እችላለሁ በቻይንኛ በሚታወቅ ቋንቋ። ኦኬ እናንተ ግን አታስተውሉት። ለዛ ነው ጳውሎስ አይደለም። ይኸውልህ ተረድቻለሁ፣ ገብቶኛል። አንዴ አዳምጠኝ። አንዴ ስሚ። እሺ በቃ ምን ብሎ ይናገራል መሰለሽ ጳውሎስ? እሺ እንደውም ራሱ ጳውሎስ ይናገር። ኦኬ ጳውሎስ ይናገር አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 13 ጀምሮ እንደዚህ ይላል። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ። አይሻል ልሳን ማለት ቋንቋ ነው። ያን ቋንቋ ይተረጎማል። እሺ በልሳን በጸልይ መንፈስ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድን ነው ይላል ጳውሎስ? በመንፈስ እጸልያለሁ፣ በአእምሮም ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮም ደግሞ እዘምራለሁ። እንዲያማ ካልሆነ ይላል ቁጥር 16 ላይ በደንብ አስተውይ። አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? አይሽ ጳውሎስ ምን እያለ እንደሆነ ለምሳሌ እኔ ያው ቀደም ቻይንኛን ምሳሌ ስለወሰድኩ በቻይንኛ እግዚአብሔር ይባርካችሁ ብዬ እዚህ ጋር የተቀመጠውን ማህበረሰብ 1000 ምናምን ሰው አለ 300 ሰው በባርክ የምናገረው ነገር ተርጓሚ ከሌለ የምናገረው ነገር ስለማታስተውሉት ኦኬ
ያንን ልሳን የመተርጎም ጸጋ የተሰጠው ሰው ሌላ ሰው ከሌለ የሚተረጉም ሰው ከሌለ እንዴት አሜን ትያለሽ? ጳውሎስ እያለ ያለው እሱ ነው። ምን አለ? በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ቀጠል አድርጎ ይላል አንተማ መልካም ታመሰግናል፣ ሌላው ግን አይታነጽበትም አለ ጳውሎስ። አይሻ እኔ በቻይንኛ ባመሰግን እግዚአብሔርን ብባርክ እግዚአብሔር ይባርካችሁ ብል እኔ እታነጽበታለሁ። ፐርሰናል እኔማ እግዚአብሔርን አመሰግነዋለሁ፣ እያመሰገንኩ ነው። ነገር ግን ማህበሩ አይታነጽበትም። ለምን? እምለውን ነገር አንደርስታንድ ስለማያደርግ ማህበሩ። ኦኬ ከሁላችሁ ይልቅ ቁጥር 18 ላይ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ አለ ጳውሎስ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት ልሳን በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ እያለ ይናገራል። ሰዎች አንደርስታንድ በሚያደርጉት 5 ቃላት ብናገርም ፕሪፈር አደርጋለሁ። ኦኬ በተሰጠኝ በመንፈስ ቅዱስ የጸጋ ስጦታ በዛ ልሳን ብዙ ነገር ከምናገር ይልቅ 5 ቃላትን በአእምሮዬ ልናገር እወዳለሁ ማለት እዛ ጉባኤው በሚረዳው ላንጉዌጅ ብናገር እመርጣለሁ እያለ ይናገራልና ሮቢ ሙሉ መጽሐፍ ቅዱስን አንደኛ ቆሮንቶስ ሙሉ ብታነቢ ምዕራፍ 14 ሙሉ ብታነቢ ከቁጥር 1 ጀምሮ ሐሳቡ ግልጽ ነው። ጳውሎስ ግልጽ አድርጎ ነው ያስቀመጠው። ወደዚያ ያስብልም። ኦኬ እሱን ገብተሽ ብታዩ ትረጃለሽ። አንድ ጥያቄ ልጠይቃ። እሺ ቆይ አንዴ ቆይ እሱን የሚጠይቀው ነገር አለ። እሺ ትጠይቃለሽ። እዚህ ካነበበው ተጽፏል። አንዴ እስቲ ካነበበው አንፃር አንድ ጥያቄ ልጠይቅሽ ከመጠየቅሽ በፊት ምን ያክል ክፍሉ እንደተረዳሽው ለማወቅ ማለት ነው። እሺ ሮቢ ቴንክ ዩ። ቁጥር 16 አሁን ያነበበልሽ ክፍል ላይ እንዲያማ ካልሆነ አንተ በመንፈስ ብትባርክ ይላል። ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ ይላል። ባልተማሩት ይላል አይደለ? ምን ባልተማሩት የሚል ምንድነው የሚማሩት? ቋንቋውን ነው ምሳኑ ጎበዝ። ስለዚህ የሚማሩት ተምረውም ሊያውቁት የሚችሉት ቋንቋ ነው ማለት ነው አይደል? ስለዚህ ተምረው የሚያውቁት ቋንቋ ከሆነ ዓለም ላይ ያለ ቋንቋ ነው ማለት ነው አይደል? አዎ ቴንክ ዩ። በቃ እሱን ነው እያለ ያለው። አሁን ለምሳሌ እዚህ ያሉት ኢትዮጵያውያን ናቸው። ማዘር ታንግ ላንጉጃቸው ምንድነው? አምሃሪክ ወር ምናምን በቃ ብሔራዊ ቋንቋ አማርኛ ነው እንበልና ከአማርኛ ውጪ ግን ሌሎቹ ተምረው ሊደርሱባቸው ይችላል። አሁን ለምሳሌ ጋዲ ሳይማር ቻይንኛ ቢያቅ መንፈስ ቅዱስ ገልጸሎት እኛ ወይም ቻይንኛ ተምረን ካላወቅን አለበለዚያ የተወለድንበት ቋንቋ ካልሆነ እንዴት አድርገን ልንሰማው እንችላለን ነው በቃ ሐዋርያ ቅዱስ ጳውሎስ ሐሳብ። ኦኬ ልሳን እያለ ያለው ሐዋርያቶቹ ሳይማሩ ወይም ደግሞ የተወለዱበት ቋንቋ ሳይሆን መንፈስ ቅዱስ የገለጸላቸው የዓለም ቋንቋ ነው። ከላይ ጀምሮ እንደነገረች ማለት ነው። ከላይ ጀምሮ በዓለም ብዙ ቋንቋ አለ፣ ምናልባትም ቋንቋ የሌለው ሕዝብ የለም አለ። ከነዛ መካከል ግን ቀጥሎ ምንድነው የሚለው? እኔ የአንዱን ሕዝብ ቋንቋ የማላውቀው ከሆነ እነሱ ደግሞ የኔ ቋንቋ የማያውቁት ከሆነ አለ ሐዋርያ ቅዱስ ጳውሎስ እኔ ለነሱ አዲስ እንግዳ፣ እነሱም ለእኔ እንግዳ ይሆናሉ ይላል። አየሽ ልሳን ማለት ምን ማለት ነው? ህዝቦቹ ወይም ደግሞ አልተማሩትም ቋንቋው ወይም ደግሞ የተወለዱበት ቋንቋ አይደለም። ስለዚህ አንተ በምታውቀው ቋንቋ ብታወራላቸው እነሱም አይሰሙት ይሆናል ነው ሐዋርያ ቅዱስ ጳውሎስ እንጂ በጭራሽ ከዓለም ያልሆነ የማይታወቅ ቋንቋ እያለ አይደለም ማለት ነው ባጭሩ ነው። ግን ይኸውልህ እዚህ ጋር ማለት ነው በልሳን የምናገር ለእግዚአብሔር እንጂ ለሰው አይደለም ካለ አይደለም ነው በቃ። ለምን ብትለኝ ደግሞ 5 ቁጥር ላይ ሁላችሁም በልሳን ብትናገሩ ወዳለሁ ይላል። ከዚህ ይልቅ ግን ትንቢትን ብትናገሩ ወዳለሁ፣ ቤተክርስቲያን እንድታነጽ በልሳን የምናገር ሰው የተናገረውን ካልተረጎመ በልሳን ከምናገር ይልቅ ትንቢትን የምናገር ይበልጣል ይላል። ስለዚህ በልሳን የምናገር አንደኛ ከእግዚአብሔር ጋር ምስጢርን ነው የሚያወራው። ቆይ አንዴ ሰው ምንም አሁን ነገር እንደ አዲስ እየተመለሰ ስለሆነ አይደለም። ሲጀመር እውነቴን ነው የምልህ የእግዚአብሔር መንፈስ ስትቀበል ነው የሚገባ ስለ ልሳን ሲጀመር። ቆይ የእግዚአብሔር መንፈስ አንቺ ጋር በስጋና በደም ከማውራት ምንም አይገባ። መንፈስ ቅዱስን እስክትቀበል ድረስ አይገባ። መጨረሻው ስድብ ሆነ። አሁን የእግዚአብሔር ቃል የጳውሎስን ስናብራራልሽ መጨረሻው ስድብ ሆነ። በጣም ነው የሚያሳዝነው። አሁን ያነበብሽው ክፍል ላይ እንደው በቃ አሁን እኮ ራሱ እግዚአብሔር ስራው ይገርማቸዋል ጋይስ።
አሁን ስታነበው እዛው ጋር ራሷ አነበበች። ምን ብላ አነበበች? ሁላችሁም በልሳኖች ቁጥር 5 ላይ ልትናገሩ እወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ምን ባይል ባይተረጉም ምኑን ንግግሩን እንዴ! እኔ እኮ ጳውሎስ ከዚህ በላይ እንዴት ፈትፍሶ ያጉርሰን ጌታ ኢየሱስ። ኦኬ፣ ስለዚህ እታችን በዚህ መልክ ነው። በቃ ይብቃን እዚህ ላይ አይመስልሽም? ለ5-10 ጉዳይ ሆነ። አይ ቲንክ አንድ ሰው ከዚህ በኋላ እንቀበልና እኛ መዝሙራችንን ሰምተን ምናምን የምናጠቃል ይሆናል። እግዚአብሔር ያክብርልን ስለመጣሽ ሮቢ። ምናልባት ከቅድም ጀምሮ ሚስጢር ወይም ደግሞ ለእግዚአብሔር ይናገራል የሚለውን ሀሳብ ስትናገር ስለነበረ በአጭር ሪል ኩዊክ ብሏል። በአጭር ለመሄድ ለምንድን ነው የራሳችሁን ብቻ አውርታችሁ ሰውን የምትዘጉት? ለምን አንደማመጥም? ማስረጃ ወይም ደግሞ ቃሉን በደንብ ሳይገባሽ እያወራሽ ስለሆነ አሁን እታች አንዴ ለምን ሳይሆን እታች ሲጠቀስልሽ ላይ ትሄጃለሽ፣ ላይ ሲጠቀስልሽ እታች ትወርዳለሽ። እንደዚህ እያልሽ መጽሐፉን እንዳሻሽ ዝም ብለሽ የምትሽከረከሪበት ሳይሆን አውድ ተይዞ ይፈታል መጽሐፍ። መጨረሻ ላይ እኮ ቀጥል ወይ ስጋት ተረድትም እኮ አለችኝ። ያው መጽሐፍ ቅዱሱ ሌላ ነገር ስለሆነ መጽሐፍ ቅዱሱ ግልጽ ስለሆነ አሳቡ እናንተ በስጋት ተረዱትም ስጋዊ ናቸው እኮ ብላ ሰድባ ነው የወጣችሁ። በቃ አዎ መጽሐፍ አንድ ጥቅስ ላይ ስፔሻሊ የአንደኛ ቆሮንቶስ መልእክት ሙሉ አውዱ ስለ ልሳን እያብራራ እየመጣ ነው ሐዋርያ ቅዱስ ጳውሎስ። ስለዚህ ሙሉ ሐሳቡን እያብራራ ያለውን ሙሉ ኮንቴክስቱን መረዳት ነው። አንድ ጥቅስ ላይ ተንጠልጥላችሁ ከዛ ከወረድክ ግደለኝ ነው የሚሉት። በነገራችን ላይ በቃ ቁጥር 2 ከዛ አይወርዱ ሄደ ከተባለ 4 እሺ ውረዱ እንጂ ሐሳቡን ተረዱት። አይወርዱ ግን እዛ ክፍልም ላይ ምንድነው እያለ ያለ ሐዋርያ ቅዱስ ጳውሎስ እዚህ ያለው ሕዝብ ለምሳሌ ስለማይናገረው ቋንቋ መስማት ስለማይችለው ቋንቋ ስለ ቻይንኛ ለምሳሌ ብናገር እኔ ለዚህ ሕዝብ ሚስጢር ነው። ሚስጢር ማለት የማያውቀው ኦኬ፣ እኔ የማውቀው ሰው ግን የማያውቀው ቋንቋ ማለት ነው። ሌላ ምንም የለው። እነሱ ግን ምን አድርገው መሰለ የሚቆጥሩት ለራሳቸውም ጭምር ሚስጢር ለተናጋሪው ራሱ ሚስጢር ነው አድርገው የሚረዱት ማለት። እኔ ለጋዲ ሚስጢር ነገርኩት ማለት እኔም አላውቀውን ሚስጢር ነው እንዴ ለሱ ምነግረው? ሀውጋ ከእግዚአብሔር ጋር ይነጋገራል ሲባል ራሱ ሰውየውን የማያውቀውን ነው እንዴ ለእግዚአብሔር የሚናገር አይደለም። በነገራችን ላይ ለምን እንደዚህ ብላችሁ እንድትተረጉሙ ማን ነው የሰጣችሁ? ክፍሉ የሚለው በመንፈስ ግን ምስጢርን ይናገራል ሲል አሁን እዚህ እየተናገርን ቻይንኛ ቢናገር ኦኬ ለሰው አይሰማውም። ኦኬ የማያውቀው ነው ማለት ነው። ትርጉሙ አልተረዳውም። ነገር ግን እኔ እረዳዋለሁ። ስለዚህ እኔ ከማን እግዚአብሔርም ኦፍ ኮርስ ያውቀዋል እኔ እየተናገርኩ ያለሁትን ነገር ማለት ከማን ጋር እየተነጋገርኩኝ ነው ማለት ነው? ከእግዚአብሔር ጋር። ይቀጥልና ቁጥር 4 ላይ መሰረታዊ ነገር ይሄን ሲፈታ ምን ይላል? በልሳን የሚናገር ራሱን ያንጻል ይላል። አያችሁ፣ እነሱ ራሱን ጭምር አያውቀውም ነው የሚሉ። ራሱን ግን ያንጻል ሲል እሱ ራሱ ያውቀዋል ማለት እሱ ራሱ ያውቀዋል፣ ይረዳዋል፣ ራሱን ያንጽበታል ይላል። ያነጻል አይደለም ያንጻል ነው። እህታችን ያነጻል እያለች ስታነበው ነበር። ራሱን ያንጻል ነው። ምን ማለት ነው? ያንጻል ማለት ራሱ የሚረዳው ነው ማለት ነው። ለራሱ ይጠቀምበታል። ራሱ የሚጠቅመው ነገር ነው። ነገር ግን ህዝቡ ግን አይሰማውም ቋንቋውን። ስለዚህ ህዝቡ ሊታነጽበት ይችላል አይታነጽበትም ማለት። ስለዚህ ራሱን ብቻ ነው ሊሰማው የሚችለው እያለ ቀጥሎ ትንቢትን የሚናገር ግን ማህበሩን ያንጻል ሲል ትንቢት ማለት የተነገረውን እያብራራ እያስረዳ በሚያውቁት ትንቢት እያለ ያለው ባይዞ እዚህ ጋር መጻሕፍትን በሚያውቁት ቋንቋ ማብራራትን ነው አክቹአሊ እንጂ ወደፊት የሚመጣውን ነገር መናገር አይደለም። ትንቢት ተብሎ የተነገረው እዚህ ጋር ኦኬ፣ በሚያውቁት ቋንቋ አብራርቶ የሚናገር ግን እሱ ማህበሩን ያንጻል ብለ ሐዋርያ ቅዱስ ጳውሎስ እየተናገረ። ስለዚህ ራሱን ያንጻል ሲል ራሱ የሚያውቀው ቋንቋ ህዝቡ ግን ሊሰማው የማይችል ከሆነ ሊያንጽ የሚችለው ራሱን ነው። ህዝቡ የሚሰማው ከሆነ ግን ህዝቡ ማህበሩም ያንጻል ማለት። ስለዚህ የሚናገረው ልሳን ካልተረጎመው ወይም ደግሞ ህዝቡ በሚሰማው ቋንቋ ካልነገራቸው ዝም ይበል፣ በቃ በማህበር መካከል አይናገር። እሺ፣ ግን የሚተረጉመው ከሆነ ግን ይናገር አለ። ከዛ ቀጥሎ የማይናገር ይሄ
ተርጉሞ ወይም ደግሞ ህዝቡ በሚያውቀው ቋንቋ ተርጉሞ የማይናገር ከሆነ ግን በትንቢት የሚናገረው እሱ ይበልጣል ብዬ እላችኋለሁ ይላል ሐዋርያ ቅዱስ ጳውሎስ። ስለዚህ ይህን በደንብ መረዳት መቻል አለብን።